ደህና ነው። እንደምን አሉ? እግዚአብሔር ይመስገን። በርቱ በርቱ፣ ጥሩ ስራ ይዛችኋል። በርቱ በርቱ። ዘረኞች መች አራመዱን ብለው ነው። ዘረኞች እኮ ሊያንቀሳቅሱን አልቻሉ። ዘረኛ የተጠመቀ ሰው ዘረኛ አይደለም። ያልተጠመቁትን እያስገባህ ነዋ። በቆይ እኔ የምለው ያልተጠመቁትን የተጠመቀ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ ሌላ አይገባውም አይደለ እንዴ? አዎ፣ ለነገሩ ተጠመቅኩም ጳጳስኩም እያለ ዘር ቆጠረብን እንጂ የዘመኑ ሐሰተኛ ተጠማቂ። እውነት ነው፣ እውነት ነው፣ እውነት ነው። ምን ብናደርግ ይሻላል ግን? አሁን እኔ ምን ችግሩን እስከዛሬ ድረስ እያወራን ነበርና ምን ብናደርግ ይሻላል? ምን መፍትሄው ምንድን ነው? አሁን በተለይ የሰሜኑ ማህበረሰብ ሁለቱ አንድ ከሆነ ሌላው ብዙ የሚያስቸግር አይደለም። ከትግራይ ያሉ ሊቃውንት አማራ ክልል የሚያስተምሩበት፣ አማራ ክልል ያሉ ሊቃውንት ትግራይ ክልል ሄደው የሚያስተምሩበትን መንገድ እንዴት ነው መፍጠር የሚቻለው? ይሄ ቤተ ክህነት ምናምን የሚባለውን እሱን ትተን ማለት ነው። ቤተ ክህነቱን ትተነዋል። እኛም እየሰማነውም አይደለም፣ እነሱም እያዳመጡን አይደለም። እነሱ ያው ህንፃቸውን ይስሩ፣ ድሎታቸውን ይጠብቁ፣ ከመጣው መንግስት ጋር ሁሉ እየተስማሙ ይኖሩ እንጂ ፖለቲካው ሲካፈለን አብረው ይካፈሉናል። ፖለቲካው አማራ፣ ትግሬ፣ ኦሮሞ ሲሆን እነሱም ኦሮሞ፣ ትግሬ ይሆናሉ እንጂ የክርስቶሳዊ መሆን አልቻሉም። ምዕመኑ የሚጠበቅበት አይ ቲንክ ክርስቶስን በትክክል ማወቅ ነው። ከዛ በኋላ ሃይማኖት ቋንቋ አይደለም፣ አገር ቋንቋ አይደለም። ቋንቋ መግባቢያ ብቻ ነው። ትግራዋይ፣ ኦሮማይ፣ አማራይ እያሉ ጊዜያችንን ከሚያጠፉብን እኔ መፍትሄ የሚመስለኝ ክርስቶስን አውቆ በክርስቶስ ስም የመጣውን እንጂ ለማንኛውም ሰው መንጋ መሆንም ማቆም መሰለኝ። ራሳችንን መቻል ነው። ሰውን የምንደግፈው በጸጋው እንዲያገለግለን እንጂ እንደ ጣዖት ልናመልከው አይደለም። ጀግናም ይሁን ጳጳስም ይሁን ካህንም ይሁን ገዳማዊም ይሁን እግዚአብሔር እኛን እንዲያገለግለን ደካሞቹን ጸጋ ይሰጣቸዋል። በዛ ጸጋ እንዲጸኑና እነሱም እንዲድኑ እኛንም ወደ አምላካችን እንዲመሩን ነው። እኛ ሰውን በጣዖት ደረጃ ሳይሆን በጸጋው እንዲያገለግለን ነው ምንጸልይለት። ከዛ ውጪ እንደ መንጋ አስከትሎ እልል በሉ፣ አጨብጭቡ፣ ጣል ጣል አርጉ፣ ህንፃ ስሩልኝ እያለ ሲጫወትብን ሌላውም ጀግና ነኝ ብሎ የፈለገውን ሲያፍን የፈለገውን ሲያስወግድ ተከትለን እያጨበጨብን ነው የጠፋ ነውና መድኃኒቱ ክርስቲያን መሆን ነው። ሁለተኛው ሰውን በጸጋው ማክበርና መንከባከብ እንጂ እንደ ጣዖት መከተል አያስፈልግም። ሰው ሁሌ ጎደሎ ነው። ጀግናም ከሆነ ጉድለቱን እየነገሩ ማስተካከል። አንድ ጸጋ አለው፣ ሌላ ይጎለዋል። እኛ ብዙ ስለሆን እናዋጣለን ማለት ነው። እንደሱ እያደረግን ነው እና የኢትዮጵያ ባህል ተበላሽቶብናል። የኳስ ባህል ነው። ኳስ ተጫዋቾች ጥቂት ናቸው፣ ተመልካቾች ብዙሃን ናቸው እና ቶሎ ቶሎ ጎል ያስገባውን ሰውዬ አመንዝራም ይሁን ነፍሰ ገዳይም ይሁን ሌባም ይሁን ዘረኛም ይሁን ጎል ስላስገባ እናጨበጭብለታለን። ሁሉን ነገር ረስተን ስለ ጎል ብቻ ነው የምናወራው ማለት ነው ኳስ ስናይ። ልክ እንደሱ አሁንም የኢትዮጵያ አባት ነን፣ ሰባኪ ነን፣ ታጋይ ነን፣ መሪ ነን የሚሉ ሰዎች ለሰው ያላቸውን ክብር፣ ለሀገር ያላቸውን ክብር፣ ለትውልድ የሰነቁትን ተስፋ ይሄን አይደለም የምናየው። በወቅቱ የተናገሩትን የወቅቱን ቁማራቸውን የወቅቱን ብልጠታቸውን እያየን እያጨበጨብን ነው ያጠፋ ነው። አሁን የቲክቶክ መንደር እኔ ወደ ላይ ዝም ብዬ እንዲህ ያሳለፍኩ እያየሁ ነበረ። ውይይቶቹ ርዕሳቸውን ሳይ ሰዎቹ ርዕሱ ትልቅ ቆንጆ ርዕስ ሲሆንና የሚወያዩ ስለ ግለሰቦች ነው። እከሌን ትደግፋለህ፣ እከሌን ለምንድን ነው የምትቃወመው፣ እከሌን ለምን ይባባላሉ። እና ጉዳዩ እከሌ ነው ወይስ ጉዳይ ነው የምናወራው? እከሌማ እከሌ ነው፣ ሰው ነው፣ አልደግፈውምም አልጣወላውምም። ስለ ሰውየው ሀሳብና አመራር፣ ስለ ሰውየው ቅድስናና አርአያነት፣
ጉዳዩን ነው ማውራት ነበር። ሰውየውን እንቶ እንደኛው ነው እኮ ወይ በቀለም ነው የምንለያየው። ውስጣችን ያው አንጀታችን እንዴት እንደሚሸት አፍንጫችን ውስጥ ያለውን ቆሻሻ ስጋችንን ደማችን አንድ አይነት እኮ ነው። ወይ ስለወፈረ ወይ ስለረዘመ ወይ ንግግር ስለሚችል ሰው የተለየ ፍጡር አይደለም። ጉዳዩ ነው ከፍ የሚያደርገው ዝቅ የሚያደርገው እና መፍትሄው ጉዳይ እናውራ አናጨብጭብ ነው። አንድ ክፉ አባታችን እንዲያረጉ ነው ስል አንተ አባት አክብር ብሎ ከበሮ መደብደብ ምንድን ነው የማከብረው? ሰውየውማ እንደኔ ነው የማከብረው። ሰውየው የሚሰራውን ነገርና ወዴት እየመራኝ እንዳለ በማየት ነው። የግሪክ ጨርቅ ለብሶ ዘር የሚቆጥር ኢትዮጵያ ኤልዛቤል ነች። ይሄኛው ኦርጋኒክ ትግራዋይ ነው፣ ያኛው ዲቃላ ዘረቢስ ነው የሚለውን ብፁዕ አቦና የሚል ሰው ካለ አሁን ይሄ ሰውዬ ከዛ እሱን አትናገረው ይላል። ምኑን ነው የማልናገረው? ይሄንን አራዊት ነው ሰውነቱን ጥሎ አራዊት የሆነ የሰው ልጅ በጥምቀት አንድ የሆነውን የሚከፋፍል ጸረ ክርስቶስ ሰው ጸረ ክርስቶስን አባቴ እንዴት ይላል? እና እኛ መፍትሄያችን በእውነት ሰውን ቡድንን ሳይሆን ጉዳይን በእግዚአብሔር ቃል እየመዘንን በዛ ሚዛን ደግሞ ወደ እግዚአብሔር የሚመራንን ሰው ደግሞ እግዚአብሔር እድሜ ይስጠው፣ ይህንን መልካም ጸጋ ይለውጥበት፣ ከእንቅፋት እግዚአብሔር ይጠብቅልን። መንፈስ ቅዱስ ስለሚያናግረው እሱ ያለውን እናድርግ የምንለው እየመዘን ነው በቀኖናው በትምህርቱ። ሰውየውን ግን ጣዖት አናረገውም። በፍጹም በቃ ሰው ነው። እግዚአብሔር መሳሪያ ያደረገው ሰው ስለሆነ በዛ በስራው ይከበራል። መሳሪያነቱን ትቶ ያጋንንት መሳሪያ ስለሆነ የግሪክ ጨርቁን እያየኝና እንዴ እኛ እኮ ኢትዮጵያኖች እንጨት ላይም ራሱ ቢሰቀል እኮ ጨርቁ አባ ሳንለው አንቀርም እኮ። ዝም ብሎ አሁን አስኬማ አድርገውለት የሆነ እንጨት ቢያቆሙ ሄደን አባታችን ልንል ሁሉ እንችላለን። አንዱ ሰው ምክር ቤት ስለገባ በቃ የተከበሩ የምክር ቤት አባል እንላለን። ሀገሩን ሰው ሁሉ እያሳረደ አዲስ አበባ ስለተቀመጠ ጦር ጠቅላይ አዛዡን ጠቅላይ ሚኒስትር እንለዋለን። ሀገር ላይ ስላዘመተ ሀገር ስለሸጠ እና ጉዳይ እንከተል። መንጋነታችን ለእውነት ለፍትህና ለክብረሰብ ብቻ ይሁን፣ ክርስቶስ ብቻ ይሁን። እዚህ ላይ ከጸናን ምን ያጣላናል? እና እንደምታየው ነው እንግዲህ ሰው ተከትለን ኤርትራ የሚባል ሀገር ፈጠርን። አሁን ደግሞ ትግራይ የሚባል ሪፐብሊክ ልንፈጥር እየተፋጀን ነው። ኦሮሚያ የሚባል ልንፈጥር እየተፋጀን ነው። ደም እየፈሰሰ ነው። ይሄ ሁሉ ግለሰቦች የሚፈጥሩት ነው እንጂ ህዝቡ አይደለም። የትግራይም ህዝብ አይደለም፣ የአማራም ህዝብ አይደለም፣ የኦሮሞም ህዝብ አይደለም። መንጋ ዝም ብሎ ጭፍን መንጋ እና ከመንጋነት ከተላቀቅን እግዚአብሔርን ከተከተልን አይ ቲንክ መፍትሄ አለ። ቀላሉ መንገድ እሱ ብቻ ነው ብዬ ነው የማስበው። መከተል ደግሞ ቀላል ነው። ቀኖና አለ፣ የአበው ትውፊት አለ፣ የተጻፈ ነገር አለ እንጂ የዘመኑን አፈቀላጤ ብልጣብልጥ ሻማ እያስበራና ነጭ እያለበሰ የሚያስጮህ የሚያስጓራ እና በቃ ደስ ይበል ይሄ ነው መንግስተ ሰማያት ብሎ የሚያታልለውን አለመከተል ወዳጄ፣ የዘመኑን ብልጭልጭ አለመከተል። መረጋጋት ያስፈልጋል። ያን ጊዜ ማንንም በማንም ላይ አያዘምትም። ስለዚህ እንድናለን ማለት ነው። መልአከ ኃይል ይባላሉ መምህር እና ብዙ ጊዜ ቤተክርስቲያንን ነው የሚሳደቡት፣ ቤተክርስቲያንን ነው የሚወቅሱ። ቤተክርስቲያን በቃ እንዲህ አድርጋናለች፣ ቤተክርስቲያን እንዲህ አድርጋናለች ነው የሚሉት። እንደው ኢቭን ግለሰቦች እንኳን እንዲህ አድርገውናል አይሉ። እሰማቸዋለሁ ሁሉ ጊዜ። መልአከ ኃይል የሚባሉ የቀሲዲ በኩሉ ጓደኛ ናቸው እና ቤተክርስቲያን እንዲህ አድርጋናለች፣ ከመከላከያ ጋር ሆነ አብራ ወግታናለች፣ የትግራይን ህዝብ አጥፍታለች ብለው ሁሉ ሲናገሩ ሰምቻለሁ። እሱ የህዋት ወሬ ነው። ቆይ ክህነት የሰጠቻቸው ህዋት ናት እንዴ? ምን አውቃለሁ። ክህነት ሰጪዋ ቤተክርስቲያን አለች። ሰላም ብያለሁኝ። እንዴት ናችሁ? እግዚአብሔር ይመስገን። እስኪ ተባረክ መጀመሪያ። ተባረክ እስኪ በጠዋቱ ዝም ብለህ እንትን አትሆን። ተባረክ መጀመሪያ። እግዚአብሔር ይባረክ። እኔ ከዘረኛ ካህንም አልባረክም። ይቅርታ መልአከ ኃይል። እኔ ዘረኛ ሰው ጎጠኛ ሰው ኦርቶዶክስ ስለማይሆን ኦርቶዶክስ ያልሆነ ሰው ደግሞ ካህን ስለማይሆን ከዘረኛ ከጎጠኛ ሰው አልባረክም። ይቅርታ አባቴ፣ ወደ ሐሳቡ ይቀጥሉ። እኔ የምሰጣችሁ
ድምጽ ሆነኝ ዛሬ እንኳን ገብሬ በጣም ይቅርታ መምህር ፋንታሁንን ሰላም በላቸው። እሺ ኤርሚ ቀጥል። እሺ መምህር ፋንታሁን እንዴት ከረሙ መምህር? እግዚአብሔር ይመስገን። እኔ መምህር አይደለሁም አቶ ፋንታሁን ነው የምባል። ስለተጠመቅኩ ነው ስለ ቤተክርስቲያን የማወራው። የመሲ ጓደኛ ነኝ። ደብረ ገላ ቅዱስ አማኑኤል የሰንበት እንትን የሰራተኛ ጉባኤ ሁሌ እንጋብዞት ነበርና እንዴት አሉ? እግዚአብሔር ይመስገን ደህና ኖት? ኧረ አንቱ አይደለሁም። ሰላም ኖት መምህር? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስላገኘሁት ደስ ብሎኛል በእውነት። በርካቶችን ደርሶ ቢሆኑ ብዙ ነገር እናተርፍ ነበር። ስላገኘሁት በድጋሚ እግዚአብሔር እናመሰግናለሁኝ። እንኳን ደህና መጡ ብያለሁኝ። እግዚአብሔር ያክብርልኝ። እኔ ኃጢአቴን ይቅር ቢለኝ ብዬ ነው። እና እንዲህ እናድርግ መምህር መላከ ኃይል፣ ለመግባባት ከሆነ ለመስማማት ከሆነ እንነጋገር። ለወቀሳና ለመወቃቀስ ከሆነ ግን እርስዎ ጋራ ብዙ አንድ የሚያደርግ ጉዳይ የለንም። እኛ ዘረኞች አይደለንም። እኛ ጎጠኞች አይደለንም። ዘረኛ ጎጠኛ ኦርቶዶክስ መሆን አይችልም፣ ካህን መሆን አይችልም፣ ክርስቲያን መሆን አይችልም። ከዘረኝነት ከጎጠኝነት ተላቀው ስለ አንዲት ኦርቶዶክሳዊት ቤተክርስቲያን የሚያስቡ ከሆነ እንነጋገር። ግን በሆነ መንደር ውስጥ ተወሽቀው በሆነ የጎጠኝነት ሀሳብ ውስጥ ሰምጠው ገብተው ስለ ኦርቶዶክሳዊት ቤተክርስቲያን ሊያወሩም ሊናገሩም ሞራሉም አቅሙም ሊኖሮት አይገባም። መላከ ኃይል በተደጋጋሚ አይወጣለሁ። የኛ ቤተክርስቲያን ግለሰብ አይወክላትም። ለንገርህ ገብረ እሺ ይቀጥሉ ይናገሩ። መጀመሪያ ኮታት አድርገኝ፣ የሆነ ቦታ ላይ አታስቀምጠኝ። የሆነ ቦታ አታስቀምጠኝ። እኔ በምሰጠው ሐሳብ እንዲህ ብለው ነበረ ምናምን ሳይሆን በአሁኑ ሐሳቤ ሞግተኝ፣ አሸንፈኝ። የቤተክርስቲያን ልልና በቤተክርስቲያን ነው የቤተክርስቲያን ተሰባስበን ነው የምናገረው። ያነሳው ሐሳብ እናንሳ፣ በዛ ሐሳብ ሞግተኝ። ትናንትና ነኝ፣ ትናንትና ዛሬ አይደለም። ትናንትና የተናገርኩት ነገር ለዛ አምድ ለዛ ቦታ ይመጥናል ብዬ ነው የምናገረው። አልዋልታ እንዳይሆን ብዬ ስለማስብ ነው፣ ለአንተም ጥሩ ስላልሆነ ማለት ነው። ቤተክርስቲያን ገፍታኛለች ብዬ አላቅም። እኔ ቤተክርስቲያን ገፍታኛለች፣ ቤተክርስቲያን ገፍትራኛለች፣ ቤተክርስቲያን ተናርጋኛለች ብዬ አላቅም። ምክንያቱም ያሳደገችኝ ቤተክርስቲያን እሷ ስለሆነች። ተሳስተሃል ስላል መጀመሪያ ታረም። በቤተክርስቲያን ያሉ ሰዎች ግን የትግራይን ሰው በመሆንህ ብቻ ዲስፕሌስድ ያደርጉሃል። የትግራይን ሰው በመሆንህ ብቻ ሌላ ኃጢአት ሳይኖርህ ላያከብሩህ ይችላሉ። እነዛ በቤተክርስቲያን ያሉ ሰዎች እንደ ግለሰቦች ነው የሚወቅሳቸው። ከሌ ብዬ ቤተክርስቲያን አይወክሉም፣ የግላቸው ቤት አይደለችም፣ ቤተክርስቲያን የሁላችን ናት ብዬ ማለት ነው። ይሄ ሀሳብ ካልተስማማ አይ አልተስማማኝም፣ የግላቸውና ናት በለኝ። የግላቸው እንዳልሆነች ልሞግትህ። የግላቸው አድርገው የሚያስቡ ሰዎች ምሳሌ ልጥቀስልህ እስከ ማለት ነው። እንደዛ ከተስማማ እንስማማን፣ ካላለበለዚያ የሆነ እንትን አታድርገው። የሆነ ውይይቱ ድምፅ እንድትሆነኝ የሚገባ እኔ የቤተክርስቲያን ልጅ መሆኔ ወንድምህ መሆኔ ብዙ ነገር አብረን መስራት ሲገባን አንተ ፑሽ እያደረከኝ ከሆነ ጥሩ አይደለም። ምክንያቱም ልክ እንደዛ ዘረኞች ወይም ደግሞ እነዛ በጎጥ የሚያስቡ እነዛ የቤተክርስቲያን ልዕልና ለራሳቸው ጥቅም ርህራሄ የሌላቸው ሰዎች መስለህ ነው የምትታየው ማለት ነው። እኔ ወንድምህ ነኝ። በምናገረው ነገር ሚዲያ ላይ ነኝ ያለሁኝ፣ በእግዚአብሔር ፊትም ነኝ የምቆመው፣ ካህን ነኝ። ለሚይዘው መስቀል ለሚይዘው ለሰጠችኝ ክህነት ቤተክርስቲያኗ በደንብ የሚጨነቅ የማስብ ሰው ነኝ። ህዝቤ ማዕከል አድርጌ ነው የምናገረው። ህዝቤ ሲጎዳ ህዝቤ ሲጎዳ አልፈልግም፣ እኔም እንድጎዳ አልፈልግም። እኔ የምታገል ቤተክርስቲያን እኔ የምታገል የሚያገል መሪ የቤተክርስቲያን ጳጳስም ይሁን ካህን ዲያቆንም ይሁን ምእመን የምቃወም በሐሳቤ የምሞግት ለምንም ሐሳብ በስነ ስርዓት የምናገር ያለ ስድብ ማለት ነው የምናገር ሰው ነኝ። በዚህ አጋጣሚ ልታወቅ መላከ ገነት ቀሲስ በኩሉ ጓደኛዬ ናቸው። አዎ አብረን አገልግለናል፣ አብረን አድገናል። በዛን ጊዜ በዛም የጉቦ ጊዜ ለዛም
አብረን አድገናል። ያለ እናት ቤተክርስቲያን አሳድገናለችና ያቺ ቤተክርስቲያን እኔ ገፍታኝ አታውቅም። በአንጻሩ ገፍታሃለች እያልከኝ ነውና እባክህ ስህተት ለዚህ 60 ምናምን ሰው እዚህ የተቀመጠ ሰው ሚስ ኮት እያደረገኝ ነውና እባክህ ታረም ለማለት ነው። ገብረ ስላሴ ስምህ ጥሩ ስም ነውና ድምጽ እንድትሆነኝ ነው የሚገባ። በአጠቃላይ መምህር ፋንታሁን በዚህ አጋጣሚ ሰላም ብያለሁ። የኔ ጌታ ጨርሻለሁኝ። ምናልባት እድል ከሰጠኝ መልሼ ከጠየቀኝ መልሼ እናገራለሁኝ። ካልሆነ ግን መልካም ጊዜ። ለእኔ ከተሰጠኝ ኦኬ። እንደዚህ የአሁኑን ውይይት ብቻ ሳይሆን አጠቃላይ በየቦታው የምናደርገው ውይይት የምናነሳው ነገር አንድ መሰረታዊ ችግር ያለው ይመስለኛል። ለምሳሌ አሁን እኔ ሆዴን እየቆረጠኝ ከሆነ ቁርጠቱ በእርግጥ ያሳምማል። መልአከ ኃይል እንዳሉት ህዝቤ ወይንም የማገለገለው ህዝብ ችግር ውስጥ ሲገባ ለሱ መቆም አለብኝ እንደማለት ልክ ነው። እኔ ቁርጠት ቢይዘኝ ሆዴን ቆረጠኝ ማለት አይቀርም። ግን ቁርጠት ያስያዘኝ የበላሁት ምግብ ሊሆን ይችላል፣ ወይ ወደ ሰውነቴ የገባ ሌላ መርዝ ሊሆን ይችላል። ስለ መርዙ ሳይሆን የማወራው ስለ ውጤቱ ነው፣ ስለ ህመሙ ነው የማወራው። አብዛኛው የኢትዮጵያን ቤተክርስቲያኑን የኢትዮጵያን ፖለቲካ ችግር ውስጥ የከተተው መንስኤ ስለማናወራ ነው። መገለጫውን ብቻ ነው ሁሌ የምናወራው። ስለዚህ ውይይታችንን ከመገለጫ ወደ መንስኤ ብንወስደው መፍትሄ ማግኘት እንጀምራለን። አማራ፣ ትግራዋይ፣ የመንበረ ሰላማ ምናምን የሚባሉ ክርስቶስን የማይገልጹ የግለሰቦች ፍላጎት ላይ የተመሰረቱ አደረጃጀቶች ምክንያት የሆነው ምንድን ነው ብለን ብንነሳ ነው የሚሻለው። ከዛ በኋላ ስህተታችንን እናያለን። ስህተታችንን ካየን አጠገባችን ያለውን ህዝብ መከራ ያመጣውን መንስኤ ስለምናቅ የምንዋጋው መንስኤውን ይዘን እንጂ አሁን ባሉ ሰዎች አንጻር አይደለም ጊዜ የምናጠፋው። አሁን ያሉ ሰዎችና ጥፋት የሚፈጽሙ ሰዎች በዛ መንስኤ ምክንያት የተገኙ ናቸው። ሲኖዶስ ውስጥ ያለው ሰው በጦርነቱ ጊዜ በትግራይ ህዝብ እንደዛ ሲያልቅ እንዳውም ሰይጣን ቢገዛን ይሻላል አለ አንድ ሰውዬ ብለው ብዙ ጊዜ ሲያወሩ ሰማለሁ። እኔ ሰውየው ቢሉ ሰውየውን ያስገኘው ሂደት ምን ነበር ብትሉኝ የዘር ህገ መንግስት ጽፎ ኢትዮጵያን በዘር ከፋፍሎ 30 ዓመት ሲያሳርድ የነበረና የጳጳስ ኮታ ሲሰበስብ የነበረ ህዋት ነው ብዬ ነው የምመልሰው። ለዛ አይነት ጳጳስ ተጠያቂው ራሱ ህዋት ነው። ህዋትና ህዋትን ተከትሎ ራሳቸውን ሲያጳጵሱ የነበሩ ሰዎች ናቸው። የዘረኝነትን ዘር ኢትዮጵያ ውስጥ ያመጣብን በሽታ እሱ ስለሆነ በሽታውን ህገ መንግስት ያደረገ ሀገሪቷን በዘር ክልል የከለለ የትግራይን ህዝብ ከኦጋዴን እስከ ሞያሌ ይኖር የነበረውን ሰብስቦ አንድ ጎረኖ ያሰረ ልጆቻቸው ወታደር አድርጎ እያዘመተ አካባቢውን ሁሉ የሚያምስ ሰውን 1 ለ5 እያደራጀ ከእምነት ያስወጣ አየ። ከዛ የኦሮሞ ነጻነት ግንባር የሚባለውን የሰይጣን ሰው እያረደ ከበደኖ ጀምሮ እስከ ዛሬ ደም የሚያፈሰውን ያለማ ኤርትራ ሀገር እንድትሆን እንድትሄድ ብቻቸውን እዛ ሆነው እንደገና መጨረሻ አይናችሁ ቀለም አያምረንም ብሎ ደግሞ መልሶ ያባረር እንደመለስ ዜናዊ አይነት። ይሄ ሁሉ መሰረቱ ብዙ የቆየ ነው። የወደፊት አባቶች ተብለው ዋልድባና ጎንደር ቅኔ ትምህርት ቤት ገብተው ህወሓት ስልጣን ሲይዝ መጥተው ቤተ ክህነት የከተሙ ምልስ ወታደሮች ሁሉ አስተዳዳሪ የሆኑበትና የኢትዮጵያ ቤተክርስቲያን የፈረሰችበት ሂደት የህወሓት ሰይጣናዊ ሴራ ነው። አሁን በዚህ ከተስማማን፣ በኦነጉ ሰይጣን፣ በብልጽግናው ሰይጣን፣ በሁሉም አመጣጡ ከተስማማን እኛ የክርስቶስ ልጆች ኦሮሞ፣ ትግራዋይ፣ አማራ ምናምን አለ መባባል የነበረብን እኛ የክርስቶስ ልጆች ጨውና ብርሃን መሆን የሚገባን ቆመን እንደዚህ እነዚህ ደካሞች እንዴት ተካፈሉን፣ እንዴት አጣሉን፣ እንዴት አደነዘዙን ብለን ነበር መቆጣት የነበረብን። ግን በእነሱ ልክ ተሰፍተን እንዲህ ብለኸኛል፣ እንዲህ ብለኸናል፣ እኛ ተጎድተናል። እንዴ ጉዳቱን ያመጣው ራስህ። ስንት ዓመት ነው የዘር ሰራዊት ስታሰለጥን፣ የዘር ልዩ ኃይል ስትፈጥር፣ በየሰፈሩ የዘር ፖሊስ፣ የዘር አቃቤ ህግ፣ የዘር ካሪኩለም
የክልል ዩኒቨርሲቲ፣ የዘር ባንክ እንዲህ ጠቅላላውን ደግሶ ጨርሶ ፈቶ ሲለቀን ተባልተን ቁጭ እንመለስ፣ እንቃወም። ይሄን ሁሉ ሁላችንም እኛ የክርስቶስ ልጆች ነን። እኛ ቋንቋ አይደለም የወለደን፣ ጥምቀት ነው የወለደን። እኛ የፖለቲካ ትርክት አይደለም የወለደን፣ ጥምቀት ነው የወለደን። ክርስቶስን እኮ ረሳ ነው እኮ ተው ነው። ክርስቶስን ቋንቋ አደረግነው እኮ። መንፈስ ቅዱስ ያን አፍርሶታል። አዎ በዕለተ ጰራቅሊጦስ ሁሉንም እንድንሰማ ሁሉንም እንድንናገር አድርጎ መገልገያ ብቻ ነው እናንተ አንድ ናችሁ ሲል ብዙ ቋንቋ ባንዴ ገልጦ የቋንቋ ዘውግ ወይንም መስመርን አጥፍቶታል። እና እኛንን ከፍ ሳንል ቀርተን ፖለቲካ ስር ሄደን የተንበረከክነው እኛንን። እኛ የጥምቀት ልጆች የኛው ያጠመቅነው ነው ሰራዊት ሆኖ ሌላውን የተጠመቀ ሰው የሚወጋው ለምን አይልም? ሰራዊት የሚፈለገው ድንበር ላይ ነው እንጂ ሀገር ውስጥ አልነበረም። ግን አሁን የሀገር ውስጥ ጀግና ትግራይ ትስር እያለ የሚዞረው ማን ነው? ያጠመቅነው ሰው አይደለም። ማንን ነው የሚያሸንፈው? ሌላ የተጠመቀ ሰው ከሞን ኢትዮጵያ ትስር ብሎ ቤተሰቡን አብሮ እንደመጠበቅ ሰፈር ውስጥ እየዞረ ራሱን ጀግና ያደርጋል። ይሄም ይመጣና እኔ ያሸንፋለሁ ይላል ዘሩን ጠርቶ። ይሄን ያደረገው ማን ነው? ህወሓት የሚባል አጋንንት። መፈወስ ያለበት ማን ነው? እኔና እናንተ የተጠመቅን ሰዎች። ስለዚህ ተጠያቂ ነን። ጨውና ብርሃን ሁኑ ስንባል ከጨለማ ጋር ተንበርክከን ለጨለማ ስንሰግድ ተገኝተናል። ቤተ ክህነት ውስጥ ያለውን ተመልከቱ። በዘር ይቀጣጠራል፣ የዘር አማካሪ ይሰበስባል። ጳጳስ ስታደርገው ዙሪያውን የሰፈሩን ሰው ያመጣል። በሃይማኖት መለኪያ ሳይሆን በቋንቋ መለኪያ ተመልከቱ። ሂዱና ቤተ ክህነት ማን ዙሪያ ተሰልፎ ፕሮቶኮል እንደሚሆን አማካሪ እንደሚሆን ጻፊ እንደሚሆን ዝም ብላችሁ ይዩት። በችሎታ አይደለም፣ በሰፈር ነው። ስለዚህ በሽታውን የተረከብነው ከፖለቲካው ነው። መፈወስ ሲገባን ታመን ቁጭ ያልን ነው። እና ጨካኝ መሆን አለብን። ጨክነን አጠገባችን ባለ አጥፊ ላይ ነው መነሳት ያለብን እንጂ ሩቅ ባለ ላይ እጅ መጠቆም የለብንም ብዬ ነው የማምነው። ለምን አካባቢያችን ስንፈውስ እየተፈወሰ ይሄዳልና እኔ ትግራይ ላይ እጄን ከጠቆምኩ አሁን እንደማረገው ያኛው ኦሮሞ ላይ ወይ አማራ ላይ ካረገ ተጠቋቁመን ልናልቅ ነው። አጠገባችን ያለውን አውሬ ማስታገስ አለብን። መንስኤውን ቼክ አድርገን ማለት ነው። መንስኤውን መርምረን እና በመገለጫው ላይ አንከራከር። ውይይት ሁሌ በመገለጫ ላይ አይሁን፣ በመንስኤ ላይ ይሁን። ከዛ ነው ወደ መገለጫው የሚፈወሰው ብዬ ነው እኔ የማምነው። እንግዲህ እግዚአብሔር ይስጥልኝ። መቆየት አልችልም፣ ግን ያው ትንሽ 1-3 ደቂቃ ቆይቼ መውጣቴ ነው። እሺ እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው። እውነቱ ይሄ ነው። በቃ መልአከ ኃይል ደግሞ እስኪ ምን ሲሉ እንደነበረ ላስታውሶት። ሪከርድ ሁሉ እኮ አለ። ያንን ማሳየት ምናምን ሁሉ አልፈልግም። ፋንታሁን እያለ አንድ ነገር ልጨምር። በጣም ይቅርታ 3 ደቂቃ ቆይቼ እወጣለሁ ስላለ እኛ ካህናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ነን ብለን በአንድ አጥቢያ ቤተክርስቲያን ያለን ካህናት አንድ ሊቀ ጳጳስ በሰፈሩ አስቦ የትግራይ ዘር ስላለ ብቻ የሚያገል ህዝቡ ወደዛ ቤተክርስቲያን እንዳትሄዱ የሚል ከሆነ አንድ ካህን መልአከ ኃይል አልሰማም። ምን አገባን ስለ ግለሰብ? ቀሲስ አሁን እኛ ስለ ግለሰብ ምን አገባን እንዴ? ምን አገባኝ ስለ ግለሰብ? ምን ያገባኛል? አንድ ግለሰብ እና ምን አገባኝ ስለ ግለሰብ? አንድ ካህን ማለት አንድ ግለሰብ አይደለም። መጀመሪያ በአንተ ግን ልሞግትህ እንጂ ልሞግትህ አንድ ግለሰብ በቃ እርሶን ያጠመቁት ወያኔ ስለሆነ ወያኔው ያረዳር ነው ያሉት። እኛ ደግሞ ያለን ለምንድን ነው ወደ ወያኔ? ይቅርታ በጣም ቀሲስ በጣም ይቅርታ። እኛ እርሶን ያጠመቁት ወያኔ ነው። እኛ ደግሞ በክርስቶስ ደጋፊ አይደለም። ሲጀምር ተሳስተሃል። እባክህ አንዴ ልናገር ከፈቀድክልኝ። ካልሆነ ራስዎን ስለምንድን ነው የመፍትሄ አካል የማያደርጉ? ለምንድን ነው መፍትሄ አካልም እንዳልሆን አንዱ አባት ነኝ ባይ በዴንቨር ምድር ላይ የትግራይ ተወላጅ ስለሆንኩኝ የነበሩ ምዕመናን ወስዶ ብሩ ከባንክ መውሰድ አለኝ ብሎ ሲል መጨረሻ ላይ ምዕመናኑ ወደዛ ቤተክርስቲያን ድርግጥ እንዳይሄዱ ብሎ
ያዘዘ ጳጳስ ነበር። ከዚህ በኋላ ምን ወደ አገባን ኢየሩሳሌም ስለዚህ ጳጳስኛ? እኔ ስኖርናት ይኸውልህ ቤተክርስቲያን የምትከበረው የኔ መገፋት። ቆይ መላክ ኃይል ቆይ እንዲህ አይደለም እኮ አሁን ለምሳሌ የሰራተኛ ጉባኤ እኔ ከመምህር ፋንታውን አውቃቸዋለሁ። አስተባባሪ ኃላፊ ሁኜ ደብረገላ ቅዱስ አማኑኤል መርካቶ የምታውቁት አዲስ አበባ በጣም ብዙ ቀን ጋብዘናቸዋል። ከ10 ዓመት በላይ ነው የማውቃቸው መምህር ፋንታውን። አንድ ቀንም በሃይማኖታቸው ተደራድረው ያውቁም። በጣም ብዙ ነገር መክረናል። ብዙ ቦታ ከመምህር ፋንታውን ከነኔታ ገብረመድህን ከነ መምህር ኃይለ ማናቸው ወደ ራያ አካባቢ ያሉት ማለት ነው። አሁን እዚህ ጋር እንኳን አይደለም በካህን ደረጃ ሲጀመር አማራ ጋምቤላ ካሉ ከኔ ጋርም ሊግባቡ አይችሉም። ዘረኛ ቄስ አልፈልግም፣ ዘረኛ ጳጳስ አልፈልግም። ዘረኛ ካህን አይደለም አንድ ሰው ፍትህ አጣሁኝ ካለ ስለግለሰብ ያወሩ በቃ ካወሩ አቋሞትን ብቻ ነው የምንፈልገው። ቆይ አባቴ እኔ እርሶን እንትን ማለት አልችልም። ኤርሚያስ ልንገር ልጨርስና አይደለም አንድ ካህን የሚፈልገው ክርስቶስ አንድ ያደረገ ትናገራለህ። ኤርሚያስ ትናገራለህ። አንድ ነገር እናገርና ልስጨርስ፣ ከዛ በኋላ ታወራለህ። ይቅርታ በጣም እኔ እያልኩ ያለውኝ አንድ ካህን በዘረኝነት ተጠቅቻለሁኝ ሲል ለምን እንደተጠቃ መጠየቅ ሲገባ ዘረኛ ነህ አንተ እያልከው ነው። ለዛም ከዛ ዘር በዘር ለይቶ ርህራሄ የሌለውን ጳጳስ ካገለለው ሌላ አንተም እያገለልከው ነው ማለት ነው። ይሄ ቤተክርስቲያን የሆነ ሰው ለምን እንደዚህ ስታደርገው ቤተክርስቲያናችን የፍትህ መሆኗ ቤተክርስቲያናችን የሁላችን መሆኗን እየረሳ ይሄድና ለካ ሰው የለኝም ማለት ነው የሚጀምረው። ከእኔ ጋር መቆም ነው የሚገባ። እኔ ፍትህ አጣሁኝ ስልህ የሚባል ነገር የለም። አዳ እንዲያ የሚባል ነገር ቆይ መላክ ኃይል እነ ሰረቀ ብርሃን እነ ማን ነው እነ ሳይሮስ የሚባሉ እነ ዮስጣጤዎስ የሚባሉ ዱርዬዎችን አባት ብዬ መቀበላቸው ከአባ በሰረቀ በላይ አባ ናትናኤል የሚባል መናፍቅ ታቀፈ እየኖርክ ነው ኢየሩሳሌም ሄደው አሁን በዘር እንኳን እያልኩ ነው። ከአባ ሰረቀ በላይ ቃጋዎችን አባ ዮሐንስን አባ ግርማን የሚሰበስብ ከኢትዮጵያ አባ ናትናኤል የሚባል መናፍቅ ከቃጋ የመጣ ሰብስበ እየኖርክ ነው። መጀመሪያ አንተ ላይ ያለውን አንሳውና አባ ናትናኤል ትሄዳለህ። መላካ ኃይል ካህኖት ግን ሪል ካህኖት ግን ማለት ክህነቱ አለ ግን እኔ ሲመስለኝ ክህነቱን የተቀሙ ይመስለኛል። አባ ሰረቀ እያልክ ክህነቴማ እውነተኛ ካህን ስለሆነ ነው እውነት የምናገረው ነው። ሰረቀ እውነተኛ ካህን ነው። እና የካህን ብሔር ዘር አለው። ናትናኤል እውነተኛ ካህን ነው። ንገረኝ። ሰረቀ እውነተኛ ካህን ነው። እንደዚህ እናርግ። አሁን ቅድም ያልኩት እኔ አሁን የምንወያየው መገለጫውን ነው። ይሄን ሁሉ ያመጣው ምንድን ነው? ከዚህ እንዴት እንለይ እንበል። ምንድን ነው? ሰረቀንም ናትናኤልንም ማንንም በሉ ፓትርያርኩንም አሁን አባታችንም እንዲህ እንዲናገሩ እኔም እንዲህ እንድናገር ያረገኝ መነሻው ምንድን ነው? ከክርስቶስ ተለይተን ሰፈርና ቦታ እንድናወራ ያደረገን። አሁን ሰረቀ እንደዚህ ነው ብሎ አንዱ ሲናገር ያንተስ ናትናኤል አልን እንጂ ፍጹሙን ቀኖና አልጠቀስንም። አያችሁ፣ ንጽጽር ውስጥ ነው የምንገባው። ክርስቶስን አይደለም መሰረት የምናደርገው የኛንና ያንተ ብለን ነው የምንሄደው። ለዚህ ነው መፍትሄ የማናገኘው። ረቂቅ ዘረኝነት፣ ረቂቅ ቡድነኝነት እንዳለብን በዚህ ያሳውቃል። ሰረቀም ናትናኤልም ከሆነ አላወቅኳቸውም። ከቤተ ክርስቲያናችን ከክርስቶስ አንጻር ነው እንጂ የምንመዝናቸው ከሰፈራችን አንጻር አለ የምንመዝናቸው። ንጽጽር ውስጥ የምንገባው ለምንድን ነው? ሁሌ መገለጫውን ስለምናወራ ነው። እንዴት ቤተ ክርስቲያን በዘረኞች ልትደራጅ ቻለች ብንል ፖለቲካው ነው። ፖለቲካው ተካፈለን። ፖለቲካውን ማን ጀመረው? ህወሓት የሚባል የአጋንንት ስብስብ ሀገርም በዘር የከለለ የዘር ህገ መንግስት የሚጽፍ በዘር ሰራዊት የሚያደራጅ ትልቁን ታሪክ በትርክት የሚያሳንስ የሺህ ዓመቱን ትቶ ከወደዚህ ጀምሮ ልክ እንደ ኦነግ እነዚህ 150 አረጉት፣ ህወሓት ደግሞ 800 ያደርገዋል። ለዛውም መልካሙን ሳይሆን ስህተቶችን ይፈልጋል። ያንን ለሆነ ብሔር ይሰጣል። ከዛ እናብዳለን። ከዛ ካህናትም በዛው በእብደታችን ልክ ያከፋፍለናል። ያበዱ ዘረኛ ካህናትና ጳጳሳት። አያችሁ፣ ሁላችንም የተጎዳ ነው በዚህ ነው። ከተጎዳ መፍትሄውን ነው የምናወራው እንጂ ሰፈራችን አይደለም የምንከላከለው። ለምን መንስኤ አናወራም? ከየት ተነስተን ነው እዚህ የደረስነው? ከየት ነው የተነሳ ነው? በመሰረቱ ከየት ነው የተነሳ ነው? ምንድነው እንዲህ ያደረገ?
ምንድነው እንዲህ ያደረገን? ከዘመነ መሳፍንትንስ ማን ነው ያመጣው? እነ ማን ነው ሚካኤል ስሁል ንጉሥ እንዲያንቁ ማን ነው ያስተማራቸው? ወደዛ ብንሄድስ እነ ዮዲት መጡ፣ እነ ግራኝ መጡ። ይህን ሁሉ አልፈን መልሰን ወደ አንድነት ለመሰብሰብ ስንጥር ድንገት ብቅ ያሉ ህፃናት ጫካ ገብተው እንደዚህ እንዴት ሊካፈሉን ቻሉ? እንዴ የክርስቶስን አስተምሮ አሸንፈው ትርክት እንዴት እኛን ሊያሸንፈን ቻለ? የአሁኑ ንግግራችን ውስጥ እንኳን በሽታችን ይታያል እኮ። እኔ ሰረቀን ስወቅስ አዎ ሰረቀ ይሄ በሽታ አለበት አንከተለውም እንዲህ ጎሎታል ብለን ከጨረስን በኋላ ደግሞ እዛ ጋ ናትናኤል የሚባል በሽተኛ አለ እንዲህ ስላለ እሱንም እንዲህ እንዳርግ እየተባባልን በጋራ እያጸዳን እንሄዳለን እንጂ አንተም ጋር አለ እኔም ጋር አለ ምን ታመጣለህ አይነት ነገር ከሆነ ክርስቶስ የለም እዚህ መሃል። ስታንዳርዳችን አይደለም ክርስቶስ። መምህር ፋንታሁን አንድ ነገር ልግለጽልዎት። እኔ እያልኩኝ ያለሁኝ ስለ ቤተ ክርስቲያን እኔና እርሶ ንግባባለን ብዬ አስባለሁኝ። ለምን መሰለው ንግባባው? በቤተ ክርስቲያን ቀኖና ደጉማ ምናምን ስናወራ በደንብ ንግባባለን። አባ ናትናኤል ኮሎራዶ ላይ አድርገውት የሄዱ የቤተ ክርስቲያን ቀኖና የቤተ ክርስቲያን ስርዓት በራሳቸው ባርከው የሰጡን ቤተ ክርስቲያን አፍርሰው ራሳቸውን ያቆረቧቸው ህፃናት ያቆረቡትን ህዝብ አልፈልግም ብለው ከመዋቅር ለይተው ነው ሄዱ። ቤተ ክርስቲያን አፍርሰው ነው ሄዱ። እንደዚህ ሲያደርጉ ምንድነው የሳቱት? አንዱ የእግዚአብሔር ህገ ቤተ ክርስቲያን የተዋህዶን ህግ አፍርሰው ነው ሄዱ። ሁለተኛ ቀኖና ቤተ ክርስቲያን ነው የጣሱ ከመዋቅር ሲለዩን። ሶስተኛ ያቆረቧቸው ህፃናት በ40 እና በ80 ቀን የቆረቡ ህፃናትን መላካይል ይቅርታ መላካይል እንደዚህ እናርጋ። ታዲያ እኮ እሱን እኮ ነው የምለው። ይኸውልዎት አባ ናትናኤልን ያስገኘው የአሿሿም እንዴት ተሾሙ? እንዴት ተመረጡ? በቀኖናው ነው ወይስ የፖለቲካ ኮታ ናቸው? ማን ያን ስርዓት ኢንትሮዲዩስ ያደርገው ኢትዮጵያ ቤተክርስቲያን ውስጥ? ከዚህ ከውጭ ከገቡ እነዚህ ከአንድ ሰፈር ተጠርተው የተመረጡ ጳጳሳት አለ አይደለም? 5 6 ከሳውዝ አፍሪካ ስላሴ ነበሩ። ከስላሴ ቤተክርስቲያን ብንታማኝ በየነ ተመጡ። በቃ ቁጭ አሉ፣ ተመረጡ። አዲስ አበባ አገልግለው አባታችን ይቅርታ ጥያቄ እንደዚህ ነው። አሁን ያሉትን እኔ ትክክል ይሁን አይሁን አላውቅም፣ ትክክል ነው ብዬ ነው የምወስደው። ያሉት ነገር እንዲሆን ያደረገው ወደ መሰረቱ ይሄዱልኝ እስቲ። ሲኖዶስ ውጪና ሀገር ውስጥ እንዲባል ያደረገ ማን ነው? ህወሓት የሚባል በአባይ ፀሐይና በእነ ምናምን የሚመራ የነበረ በ27 ዓመት እኛን ያስለቀሰ ቤተክርስቲያን ያስለቀሰ ነው። እኛ በህወሓት አይን መታየት አለብን ወይ ነው እኮ የኔ ጥያቄ። አንድ የትግራይ ተወላጅ 5 6 አዲስ አበባ የታሰረ ካህን በዛ ስርዓት እንትን አድርጎ መስዋዕት የከፈለ ካህንና ዲያቆን ወደ አውሮፓ ሲመጣ ትግራዋይ ስለሆነ ብቻ ምንም አይነት ኢንፎርሜሽን ሳይኖር ምንም አይነት እንትን እውቅና ሳይሰጠው በቃ ትግራዋይ ስለሆነ የወያኔ ተላላኪ ነው ብለህ ነው የሚታሰበው። እንደዛ ነው ያሰውኝ። አሁን ናትናኤል ፍትህ ማግኘት ፈልጋለኝ መምፋንታውን በግልጽ ባለች ቋንቋ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን ነኝ። እኔ ቤተክርስቲያን ከማንምና ከምንም በላይ አድርጋ እዚህ ቦታ ላይ አድርሳኛለች። ማንም ለቤተክርስቲያን ለትምህርቴ የከፈለልኝ የለም። በቤተክርስቲያን እጅን ያደኩኝ ዘኬ ቤት በልቼ መቃብር ቤት ተኝቼ ነው ያደኩኝ። ኢትዮጵያ ኦርቶዶክስ ቤተክርስቲያን እኔ ኢትዮጵያ ኦርቶዶክስ ካህን እንጂ የወያኔ ተላላኪ አይደለሁም፣ የህወሓት ተላላኪ አይደለሁም። በግልጽ ቋንቋ የትግራይ ልጅ ነኝ። እኔ ፍትህ ፈልጋለሁኝ። እኔ ቦታ የሚገባው ሐሳዊ ኢንተርቴን የሚያደርግ ስለ ቤተክርስቲያን የሚጨነቅ ስለ አባቶች ዲስፕሌስመንት መሆን የሚጨነቅ ስለ ቤተክርስቲያን መፍረስ የሚጨነቅ እኔ ፍትህ ፈልጋለሁኝ። አባ ናትናኤል የሚባል ነውረኛ መናፍቅ ቤተክርስቲያን ስርዓተ ቤተክርስቲያን አፍርሶ ነው ከኮሎራዶ ተቀይሮ ኢየሩሳሌም የሄደው። 4 ነጥብ። ቤተክርስቲያን ከቤተክርስቲያን ህግ በታች እንጂ ከቤተክርስቲያን ህግ በላይ አይደለም። አሁን ናትናኤል እኔ ቤተክርስቲያን ህግ ካፈረስኩኝ ህጉን ማስከበር የነበረበት አካል ማን ነው? በእኛ በቤተክርስቲያን መዋቅር ቅዱስ ሲኖዶሱ ለምንድን ነው ያላስከበረው? ምን አይነት ሲኖዶስ ነው ያለው ኢትዮጵያ ውስጥ? ለዚህ እኮ ነው በደንብ ነው የገለጹት እኮ። አንድ ፓትርያርክ አንድ ጳጳስ ሲመረጥ የሰፈሩ ሰዎች ነው እንትን የሚያደርገው። እኛ ተጠቂ ሆንን። በቁመታቸው ሀገር ስብከቱን ይሰሩታል። ህገ ቤተክርስቲያንን አይጠብቁም።
ከሕገ ቤተክርስቲያን በላይ የሚሆኑ ጳጳሳት ሕገ ቤተክርስቲያን አፈረሳችሁ፣ ቃለ ዓዋዲን ጣሳችሁ ብለን ስንናገር ይሄ በእኛ ስር ላይ ያለው ህዝባችን አማኙ አንድ ቦታ ላይ ወስዶ ነው የሚፈርጀን። እኛ የመኖር ሰላማም ሁኝም አላቅም ልሆንም አልችልም። እየሆነብን ያለው ግን በቤተክርስቲያን ያለው ስህተት መታረም አለበት በጊዜው። ቅዱስ ሲኖዶስ ማረም ካለበት ማረም አለበት። በጥላቻ የታወሩ አባቶች አሉ። ያለ መስቀለ ክርስቶስ የያዙ አባቶች መስቀለ ክርስቶስን ይዘው ህዝቡ ሊባርኩበት እንጂ በያዙት መስቀለ ክርስቶስ ሰማያዊ ዋጋ የሰውን ሰው ሊወድሉበት አይደለም። እኔ የኮምፒውተር ሳይንስ ኢንጂነር ምሁር ነኝ። አሜሪካ ዩኒቨርሲቲ የተመረቅኩ ሰው ነኝ። እኔ አቡነ ናትናኤል አይደለም የሚናገሩትና የሚያስቡት ሳይናገሩ በፊት ምን እንደሚናገሩ ምን እንደሚያስቡ ማወቅ የምችል ሰው ነኝ። አቡነ ናትናኤል ያደረጉብኝ እኔ በቤተክርስቲያን ገፍተውኛል። በምንም ካሳ ልካሳ አልችልም። ማንም ሰው አይክሰኝም። ቤተክርስቲያን ግን ትክሰኛለች ብዬ እስከዛሬ ቆሜያለሁኝ። አሁንም እናንተ ጋር የምቀርበው ህዝቡ ላይ የምቀርበው እንደዚህ አይነት አዋቂ ያላችሁ ሰዎችን የምቀርበው ፍትህ አገኛለሁ ብዬ ስለማስብ ነው። ግድ አዲስ አበባ መሄድ የለብኝም እኔ ፍትህ ለማግኘት። ምክንያቱም አይነው ትክክል ቅዱስ ሲኖዶስ ነው እንትን ማድረግ ያለበት። ነገር ግን አቡነ ናትናኤል ቤተክርስቲያን አፍርሰው በቅዱስ ገብርኤል ስም ቅዱስ ገብርኤል በሩ ላይ ሌላ ቤተክርስቲያን ከፍተው የራሳቸው ሰው ከደንቢያ አምጥተው ቁልፉን ሰጥተው ነው ሄዱ። ሌላ ቤተክርስቲያን ሕገ ቤተክርስቲያን አፍርሰው ለእኛ ምንም አይነት ግልባጭ ሳይሰጡን ከቤተክርስቲያን ለይተው መስከረም 19 ላይ አክብረው ትምህርት ቤት መስከረም 19 ለመስቀል የኛ ቤተክርስቲያን አስወጥተው ከመዋቅር በመዋቅር አልነበረ መጀመሪያም ያስገቡን ማለት ነው። አዝነው አይደለም ከአገራቸው ያመጡት ያክስታቸው ልጅ ያጉታቸው ልጅ ሌላ ቁልፍ ሰጥተው ቤተክርስቲያን ሰርተው ነው ሄዱ። ሕገ ቤተክርስቲያን ገብርኤል እያለ ገብርኤል ከፈቱ። መናፍቃን ከኢትዮጵያ አመጡ። ለምሳሌ አባ ዮሐንስ የሚባል ዳላስ ላይ ያለው፣ አባ ግርማ የሚባለው ዲሲ ላይ ያለው ህዝበ ክርስቲያን የሚያታልል እንትን የሚያረግ አባ ገብረስላሴ የሚባሉ እዚህ አሁን ያመጧቸው የተለያዩ አባቶችን ከኢትዮጵያ ለብር ነው ያመጧቸው። ስለዚህ ይሄ ሁሉ ሲደረግ ስርዓት ማስጠበቅ የምዕመናንን ሀዘንና እንባ መስማት ያለበት ሲኖዶስ የሚባለው የበላይ እረኛ ምንድን ነው የሚሰራው? ሲኖዶሱ እረኛ ነው ወይስ ቀበኛ? ምንድን ነው የሚሰራው? እናንተ ስታመለክቱ መልስ አይሰጥም። ሲኖዶሱ ለምንድን ነው ማልሰማ አይሰጠው? እንኳን ተግባባን መምህር ፋንታሁን። በእውነት እኔ ድሮም ጀምሬ አከብርሃለሁኝ። ታውቃለህ፣ ብዙ ነገሮችን አልፈናል። ገብረስላሴ ለኛ ተወልን እኮ። አይ አክብር አባከ ይላል እኮ፣ አክብር ገጽ አረጋው ይላል። ስለዚህ ማክበር ግድ። እኔ ባይዘው መላካ ኃይልን በጣም የተጸየፍኳቸው በመሰረቱ እንደ ካህን ቀዝቀዝ ብሎ መናገር አለበት። አንደኛ፣ ሁለተኛ ነገር ደግሞ እኔ አሁን ሙሉ በሙሉ ተቃዋሚ አይደለም። በጣም መሰረታዊ ችግር እንዳለ ይታወቃል። መፍትሄውስ ምንድን ነው? መፍትሄው እንደዚህ ነው። ሾም በሾህ ነው የሚሆን ማለት በሃይማኖትን ሾም በሾህ ማስተካከል ይቻላል። ሃይማኖታዊ ጉዳይ ላይ ገብረስላሴ መጀመሪያ እኔ ቦታ ላይ ብትቆም ስለ ቤተክርስቲያን ነው እያወራሁኝ ያለው። ስጋዊ ጥቅም ነው የቀረበው እኮ። አሁን እርሶ ሲቃወሙ የሰማሁት ስለ ስጋዊ ጥቅም ነው። ቤተክርስቲያን እኔ እሰጣታለሁ እንጂ ቤተክርስቲያን አትሰጠኝም። ይሄ ቤተክርስቲያን $67,000 እንትን አድርጌ ነው ክራይ ከፍዬ እኔ ራሴ ተከራይቼ ነው እንትን የማደርገው። የኔ ጌታ የማታውቀው ሰው ላይ ዝም ብለህ እንትን አትሆን። ስጋዊ ጥቅም ከቤተክርስቲያን እሺ፣ እንደዛ ከሆነ እሺ፣ እንዲህ እናድርግ። እሺ፣ ኦኬ፣ እንደዛ ከሆነ ስጋዊ ጥቅም ጉዳይ ካልሆነ ቀኖና ቤተክርስቲያን ይስተካከል፣ ሕገ ቤተክርስቲያን ይከበር፣ ስለ አንዲት ኦርቶዶክሳዊት ህብረት በጋራ እንጩህ የሚሉ ከሆነ ከዘረኝነት ከጎጠኝነት ስሜት ይውጡና ትግራይ ክልል ላይ የተፈጸመው ነውር አሁን አማራ ክልል ላይ እየተፈጸመ ነው። ለአማራ ህዝብም ለአማራ ኦርቶዶክሳውያንም ድምፅ ይሁኑ። በርካታ የአብነት ተማሪዎች ሞተዋል፣ ተገድለዋል። በርካታ ጉባኤ ቤቶች ተቃጥለዋል። አብያተ ክርስቲያናት ተመትተዋል። አሁን ቀጥታ ስለ ትግራይ ማውራት ያቁሙና እኔ ስለ ትግራይ ህዝብ ጮኬያለሁ። አያውቁኝም፣ እርሶን እኔን አያውቁኝም። እኔ በትግራይ ላይ የሚፈጸመው ውንብድና ይቁም።
ኖ ሞር ዋር ኦን ትግራይ ብያለሁ እኔ ብያለሁ። የሰሜናውያን ህብረት የሚል ግሩፕ ነበረን፣ ቴሌግራም ግሩፕ። እዚያ ላይ ለበርካታ ጊዜ ጮኸናል። በርካታ ጊዜ እኛ አማራና ትግራውያን የአማራና የትግራይ ሰዎች በደምና በአጥንት አይደለም የተሳሰር ነው። ከደምና ከአጥንት በላይ በኦርቶዶክሳዊ ማንነት አንድ የሆን ህዝቦች ነን። በመካከላችን ምንም ዲፍረንስ የለም። በቃ የአማራ ኦሮሞ የሚለው ቋንቋ ነው፣ ትግሬ የሚለው ቋንቋ ነው። ከዛ በላይ ኦርቶዶክሳዊነት አለ እያልን ስንል ነበረ። እስኪ እርስዎ አንድ ድምፅ አንድ ቪዲዮ ይስሩ፣ በአማራ ክልል ላይ የሚፈጸመው ግፍ ይቁም ብለው ይናገሩ። በቃ ከዛ በኋላ ችግራችንን እንፈታለን። ሌላውን ይሄ እንደዚህ ተደረገብኝ የሚሉትን ነገር ኦርቶዶክሳውያን ምንድን ነው ስልጣን ስንይዝ ቤተክርስቲያኒቱን የእኛ ስናደርግ አስተዳደራዊ መዋቅሩን ስንይዝ ይዘን ጊዜ እንፈታዋለን። እንደዛ ይሻልም መምህር? በጣም ጥሩ ነው። መንስኤው የዘር ፖለቲካ ነው ብለናል። የዘር ፖለቲካን ያመጡብን እነዚህ በሽተኞች መወገዝ አለባቸው። አሁንም መንጋ አላቸው። መንጋ ባይኖራቸው ኖሮ ኃይል አይኖራቸውም ነበር። ለክፉዎች ኃይል የምንሆነው እኛ ራሳችን ነን። የትግራይ ህዝብ 90% ኦርቶዶክስ ሆኖ እያለ ሌላ ቋንቋ እንዳይሰማ ከሌላ ወገኑ ጋር እንዳይሆን አንተ ልዩ ፍጡር ነህ፣ አንተ ልዩ ነህ፣ አንተ ከፍ ያልክ ነህ፣ አንተ ንጹህ ነህ፣ አንተ ኢንዲጂነስ ነህ፣ አንተ ኦርጋኒክ ነህ፣ ሌላው ዲቃላ ነው፣ ሌላው መጤ ነው። መምህር አፈወርቅ የሚባሉ አፈወርቅ ይመስሉኛል ካልተሳሳትኩ፣ የድጓ መምህር ድሮ ያሬድ ሙዚቃ ቤትም ያስተማሩ በስተርጅናቸው እዛው መቀሌ ያሉ ኢትዮጵያ ሀገር እግዚአብሔር የሚል መጽሐፍ አላቸው። እሱም መጽሐፍ ገዝቼ እዛ ስለምሰራ ትግራይ አነበብኩት። ከዛ ለመለስ ዜናዊ ይቅርታ ያደረግኩለት ያ መጽሐፍ እንዳነበብኩ። ለምን ይቅርታ ያደረግኩለት? ለካ ትላልቅ ምሁራን ውስጥም ዘረኝነት አለ ብዬ በቃ ይተግር ትግራይ ትግራዋይ ምናምን ብሎ ገስሶት ከዛ ልዩ ፍጡር አድርጓቸው ሌላው መጤ ነው ብሎ ቁጭ አድርጎታል። ልክ አሁን ኦነግ እንደሚያደርገው ማለት ነው። እንዴ ይሄ ነገር የመለስ ዜናዊ አይደለም። ይሄ ነገር የሆኑ ሽማግሌዎች ድሮም የሚተርኩት ነው ማለት ነው። የተደበቀ ትርክት አለ ማለት ነው። ኢትዮጵያ ሀገር እግዚአብሔር የሚል መጽሐፍ ፈልጋችሁ አንብቡ። ከመቀሌ ውጭ አይሸጥም። እኔ ሚካኤል ነው የገዛሁት፣ መቀሌ ሚካኤል። ብዙ የተበላሸብን በትርክት ላይ የቆመ ብዙ ወጣት አይምሮ ያጠበ አለ። መድኃኒት የምንሆነው ከዚህ ነፃ የሆን ሰዎች ብቻ ነን። ከእንደዚህ አይነት ህመም ነፃ ከሆንን ክርስቶስን እያሰብን በእግዚአብሔር አምሳል የተፈጠርን ሰዎች መሆናችን እያሰብን ትግራዋይ ኦሮማይ ምናምን የሚለው ነገር ፖለቲካ ስር እንጂ እግዚአብሔር የሰራው አለመሆኑን አውቀን ስንቃወም ስትራክቸሩን ፍልስፍናውን ግለሰቦቹ ናትናኤልም ሰረቀም ከሰማይ ዱብ አሉ። ሂደቱ ነው ያመጣቸው። ከሰማይ ዱብ አላሉ። ይሄ ዲቃላ ኦርጋኒክ ትግራዋይ ሌላው የማይረባ ምናምን ብሎ አሁን ሰረቀ ይናገራል። እሱም ብዙ አቦና የሚል ወጣት እኮ የተፈጠረው ቀድሞ ላዩ ላይ ስለተሰራበት ነው። ብዙ ዓመት 50-60 ዓመት ተሰርቶ ነው እዚህ የደረስ ነው። እኛ ደግሞ ጌታችን ስንት ሺህ ዓመት የተሰራውን እንድንለውጥ ነው አለ። የሮማን ግዛት የለወጡት የእሱ ደቀ መዛሙርት ናቸው። ስለዚህ ያለ መለወጥ ነው መነሳት ያለብን እንጂ በፖለቲከኞች መጠለፍ ያለብን አይመስለኝም። ለፍትህ መናገርማ አለብን። አዎ ፍትህ፣ ማንም ላይ ግፍ መሰራት የለበትም። ስንናገር ግን ወደ ግለሰብ ብቻ ማውረድ የለብንም። መንስኤውንም መንካት አለብን። አባ ናትናኤልን የፈጠረው ሂደት ምንድን ነው? እሳቸውን እየወቀስን እሳቸውን የፈጠረውንም ሁኔታ ሲኖዶሱ ነው። ሲኖዶሱ ፈቶ ለቀቃቸው። በየሀገሩ እንደፈለጉ እንዲሆኑ፣ በየሀገሩ ምዕመናን እንዲያስለቅሱ። አመጣታቸው ትክክል አይደለም። ከዛ ሰው ማስለቀስ፣ ብር መሰብሰብ፣ ህንፃ መስራት፣ ሰው መከፋፈል የአንድነት ምልክት መሆን ሲገባቸው የመለያየት ምልክት ይሆኑብናል። አባት ተብለው ማለት ነው። መሰብሰብ ሲገባቸው አሜሪካ የሚኖረው ከአሜሪካዊ አንድም ሰው አያጠምቅም። እኛ ወልደን አዝለን ሄደን በሕፃንነቱ ያስጠመቅነውን ሰው አድጎ ስራ ሲይዝ አስራት አንጣ፣ ከዛ እንዲያርግ በቃ ይሄ ነው የሚጠብቁት። አዎ አጥምቀውታል። በመንፈሳዊነት ግን አያሳድጉትም። ከዘረኝነት ነፃ አያወጡትም። እኛ አዝለን ያልወሰድነውን ሌላውን አህዛብ አምጥተው ወደ መንጋዋ ይጨምሩ። ቀኖናውን አያከብሩ። ብር ተቀብለው ይሿሿማሉ። ንጹህ ኦሮሞ ብለው ይኸው በኮታ ይሾማሉ። ወሊሶ ሰው ሾሞ ሻሸመኔ ሰው ያሳረደውን ብፁዕ ብለው የስራ አስኪያጅ ያደርጉታል። ትልቁ ተበላሽቷል ነው ምላችሁ።
አባላቱ ሲያጠፉ አባል የሆኑበት ሲኖዶስ ምን እየሰራ ነው ብለን ቼክ ማድረግ አለብን። እዛ ሲታከም ነው እነዚህ ሁሉ የሚጠሩት ብዬ ነው የማስበው። እና ግን እንደዛ ማለት እነ መላከ ኃይል ላይ ወይ በአካባቢያቸውና በቤተሰባቸው ላይ የደረሰውን ግፍ አናነሳም ማለት ግን አይደለም። ያ መገለጫው ነው። አዎ አሁን የሚያመውን ሰውዬ ቅድም እንዳልኩት ቁርጠቱ መታከም አለበት። ከዛ መንስኤውንም እንደዚሁ ሌላ ጊዜ እንዳይደግመን ማለት ነው፣ እንዳይመለስብን እና ውይይታችን ሁሉ ጊዜ ሁለት ደረጃ ብንሰጠው እንዲህ ከሆነብኝ ልክ ሲል አንድ ሰው እሺ ለሆነብህ መፍትሄ እንፈልግ፣ ግን እንዲሆንብህ ያደረገው መንስኤው ምንድን ነው? ሁለተኛው ደረጃ ነው ይሄ። ሁለቱን አንድ ላይ ካልተወያየን ሁሉ ጊዜ መገለጫውን እያወራን መንስኤው ግን ይቀጥላል። ገጠር ያደጋጁ ሰዎች ምስጥ ቤት እንጨት ሲበላብን ምንድን ነው የምናደርገው? እየቆፈርን ሄድና ዋናው የምስጡ ንግስቷ ያለችበት ቦታ ስንደርስ እሷን አውጥተን እንገላለን። ከዛ ምስጡ ይጠፋል። ያለበዛ የተፈለፈለውን በመጣ ቁጥር እሱ ላይ ብቻ መርዝ ብንረጭ ምንጩን ስለማንነካው ችግሩ ይቀጥላል። የችግሩ ምንጭ ምንድነው? እሱን አንስተን አሁን ጉዳት የደረሰበት ሰው ደግሞ ሲኖዶሱ ራሱ የማይክሰው ከሆነ ምን አድርገን እንክሰዋለን? ምዕመኑን ማንቃት ነዋ። ምዕመኑን ሲኖዶሱ እንዲህ ሆኗል። በዘር ተካፍለውናል። አንዱ የህዋት፣ አንዱ የኦነግ፣ አንዱ የአማራ፣ አንዱ የምናምን ሆነዋል። ይህን ደግሞ ያደረገው ህዋት የሚባል ነው። ይህም መርሳት የለብንም፣ መሰረቱ መርሳት የለብንም። ህዋት የሚባል ነው ይህን ሁሉ ያደረገው። ዋልድባ እኮ የህዋት መነኮሳት አሉ እኮ። ጎንደር እኮ የህዋት ቅኔ ተማሪዎች አሉ እኮ። እንዴ መሰረቱን እኮ ያበላሹ ምልስ ወታደርና አዲስ አበባ አስተዳዳሪ ያደርጉ እኮ እነሱ ናቸው። መጀመሪያ ቅስና እንዲያፈርሱና ታጋይ እንዲሆኑ ሲያሸንፉ መልሰው ቄስ መስለው አስተዳዳሪ እንዲሆኑና ሀገር እንዲበጠብጡ መከራ እኮ ነው ያየነው። እኛ ስለማለፈልፍ እኮ ነው። አሁን እኮ ህዋት ከሄደና የትግራይ ህዝብ ጉዳት ውስጥ ከገባ በኋላ ነው እኮ እነ መላከ ኃይልም መናገር የጀመሩት እንጂ ህዋት አዲስ አበባ እያለ ተናግራችሁ ታውቃላችሁ? ለምን ማንም አይነካችሁማ? ለምን አዲስ አበባ ነኝ በእውነት ሁለት የሱስ ታስሬ ያለኝ የእውነት እና በእውነት ግን ያ አይደን እንዴት እንደምገልጽ አላውቅም። በጣም አመሰግናለሁኝ። ክብረት ይስጥልኝ። በእውነት እንደዚህ አይነት ተስፋ ያላችሁ ሰዎች እናንተን እያየን ነው አንዳንድ የምንጽናናው። ብዙ ርህራሄ የሌላቸው አባቶች እናገኝና እናንተ ስናይ ደግሞ ለካ ሰው አለን ብለን ቆም እንላለን። ቴንኪ በጣም እግዚአብሔር ይባርክ። አሁን ደህና ሁኑልኝ። ገብረ ስላሴ ድንገት ነው የገባሁት። እግዚአብሔር ይስጥልን። እስኪ እናመሰግናለን። ሆኖ ነው በጣም ጓጓላቸውና መወዳቸው ሰው ናቸውና ለቤተክርስቲያኗ የሆነ ሰዎች ከሚባሉ መካከል ናቸውና ከዛ አንፃር ነው። በቃ እሺ ቀጥሉ ገብርዬ። ይቅርታ በመካከል ስለገባው በጣም